ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ኦኬ፣ ዛሬ ደግሞ ይዤላችሁ የመጣሁት በቱ የሚጨርሱ የአማርኛ ቃላትን ይዤላችሁ መጥቻለሁ። እነዚህ ቃላትን እንዴት ማንበብ እንደምንችል፣ እንዴት ፊደላትን አገጣጥመን ማንበብ እንደምንችል የማሳያችሁ ይሆናል ማለት ነው። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። እዚህ ጋር ምን ይላል? ወደ እርሳችን ስንመጣ እዚህ ጋር ምን ይላል? ከላይ እርሳችን ምን ይላል? በቱ የሚጨርሱ የአማርኛ ቃላት በቱ የሚጨርሱ የአማርኛ ቃላት ማለት ነው። ማለት የመጨረሻቸው ፊደል ቱ የሆነ የአማርኛ ቃላት ማለት ነው። መጨረሻቸው በቱ የጨረሱ ቃላትን የምናይ ይሆናል ማለት ነው። እያንዳንዱ ቃልን እንዴት ማንበብ እንደምንችል የማሳያችሁ ይሆናል። ስለዚህ ተከታተሉ። ኦኬ፣ እዚህ ጋር ምን ይላል? በማግስቱ ይላል። ከበቤተሰብ መጀመሪያ ነች። ከመቤተሰብ አራተኛ ፊደል ነች። ከገቤተሰብ ስድስተኛ ፊደል። ከሰቤተሰብ ስድስተኛ ፊደል። ከተቤተሰብ ሁለተኛ ፊደል ነች። ስለዚህ እነዚህ አምስቱ ፊደላትን ገጣጥመን አንድ ላይ ስናነብ በማግስቱ የሚል ቃል እናገኛለን ማለት ነው። መጨረሻው ቱ የሆነ ቃል ነው። በማግስቱ ስንል ቱ መጨረሻው ቱ የሆነ ቃል ነውና ማለት ነው። ኦኬ፣ ማጥቃቱ ይላል። ከመቤተሰብ አራተኛ ነች። ከጠቤተሰብ ስድስተኛ ነች። ከቀቤተሰብ አራተኛ ነች። ከተቤተሰብ ሁለተኛ ፊደል ነች። እነዚህ አራቱ ፊደላትን ገጣጥመን አንድ ላይ ስናነብ ማጥቃቱ የሚል ቃል እናገኛለን። ኦኬ፣ መውጣቱ ከመቤተሰብ መጀመሪያ ነች። ከወቤተሰብ ስድስተኛ ፊደል ነች። ከጠቤተሰብ አራተኛ ፊደል ነች። ከተቤተሰብ ሁለተኛ ፊደል ነች። እነዚህ አራቱ ፊደላትን ገጣጥመን አንድ ላይ ስናነብ መውጣቱ የሚል ቃል እናገኛለን። መጨረሻው ቱ የሆነ ቃል ነው ማለት ነው። ኦኬ፣ ባለቤቱ ከበቤተሰብ አራተኛ ነች። ከለቤተሰብ መጀመሪያ ነች። ከበቤተሰብ አምስተኛ ነች። ከተቤተሰብ ሁለተኛ ነች። ስለዚህ ስርዓት ባለው መግደርደር አንድ ላይ ስናነብ ባለቤቱ የሚል ቃል እናገኛለን ማለት ነው። ኦኬ፣ ሰውነቱ ከሰቤተሰብ መጀመሪያ ነች። ከወቤተሰብ ስድስተኛ ነች። እዚህ ጋር እንደተነጋገርነው ከነቤተሰብ መጀመሪያ ነች። ከተቤተሰብ ሁለተኛ ፊደል ነች። እነዚህ አራቱ ፊደላትን አንድ ላይ ገጣጥመን ስናነብ ሰውነቱ የሚል ቃል እናገኛለን። ወንድነቱ ከወቤተሰብ መጀመሪያ ነች። ከነቤተሰብ ስድስተኛ ነች። ከደቤተሰብ ስድስተኛ ነች። ከነቤተሰብ መጀመሪያ ነች። ከተቤተሰብ ሁለተኛ ነች። ስርዓት ባለው መግደርደር አንድ ላይ እነዚህ አምስቱ ፊደላትን ስናነብ ወንድነቱ የሚል ቃል እናገኛለን ማለት ነው። ኦኬ፣ በየሰዓቱ ከበቤተሰብ መጀመሪያ ነች። ከየቤተሰብ መጀመሪያ ነች። ከሰቤተሰብ መጀመሪያ ፊደል ነች። ከአይኑ ቤተሰብ አራተኛ ነች። ከተቤተሰብ ሁለተኛ ነች። እነዚህ አምስቱ ፊደላትን አንድ ላይ ስናነብ በየሰዓቱ የሚል ቃል እናገኛለን ማለት ነው። በትምህርት ቤቱ
ቤቱ በትምህርት ቤቱ በትምህርት የሚለውን ስናይ በ ከበቤተሰብ መጀመሪያ ነች። ት ከተቤተሰብ ስድስተኛ ነች። ም ከመቤተሰብ ስድስተኛ ነች። ህ ከሀ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ት ከተቤተሰብ ስድስተኛ ነች። እነዚህ ስድስት ፊደላትን አንድ ላይ ስናነብ በትምህርት የሚል አንድ ቃል እናገኛለን ማለት ነው። ቤቱ የሚለውን ስናይ ቤ ከበቤተሰብ አምስተኛ ነች። ቱ ከተቤተሰብ ሁለተኛ ቤቱ። ስለዚህ እነዚህ ሁለቱ ቃላትን አንድ ላይ ስናነብ በትምህርት ቤቱ የሚል ቃል እናገኛለን ማለት ነው። ኦኬ ብርቱ ብርቱ ብ ከበቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ቱ ከተ ቤተሰብ ሁለተኛ ነች። ስለዚህ እነዚህ ሶስቱ ፊደላትን አንድ ላይ ስናነብ ብርቱ የሚል ቃል እናገኛለን ማለት ነው። ከንቱ 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 የሚለውን ስናይ ከከ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ቱ ከተ ቤተሰብ ሁለተኛ ፊደል ነች። ስለዚህ አንድ ላይ ስናነብ ከንቱ የሚል ቃል እናገኛለን ማለት ነው። ደም ግባቱ ደም ግባቱ ደም ግባቱ ደም ግባቱ የሚለውን ስናይ ደ ከደ ቤተሰብ መጀመሪያ ነች። ም ከመ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ቱ ከተ ቤተሰብ ሁለተኛ ፊደል ነች። እነዚህ አምስቱ ፊደላትን አንድ ላይ ገጣጥመን ስናነብ ደም ግባቱ የሚል ቃል እናገኛለን ማለት ነው። በእውነቱ በእውነቱ በ ከበ ቤተሰብ መጀመሪያ ነች። እ ከአ ቤተሰብ ስድስተኛ ነች። ው ከወ ቤተሰብ ስድስተኛ ነች። ነ ከነ ቤተሰብ መጀመሪያ ነች። ቱ ከተ ቤተሰብ ሁለተኛ ነች። ስለዚህ እነዚህ አምስቱ ፊደላትን አንድ ላይ ስናነብ በእውነቱ የሚል ቃል እናገኛለን ማለት ነው። ደግነቱ ደግነቱ ደ ከደ ቤተሰብ መጀመሪያ ነች። ግ ከገ ቤተሰብ ስድስተኛ ነች። ነ ከነ ቤተሰብ መጀመሪያ ነች። ቱ ከተ ቤተሰብ ሁለተኛ ነች። እነዚህ አራቱ ፊደላትን አንድ ላይ አገጣጥመን ስናነብ ደግነቱ የሚል ቃል እናገኛለን ማለት ነው። ኦኬ እውቀቱ እውቀቱ እ ከአ ቤተሰብ ስድስተኛ ነች። ው ከወ ቤተሰብ ስድስተኛ ነች። ቀ ከቀ ቤተሰብ መጀመሪያ ነች። ቱ ከተ ቤተሰብ ሁለተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ እውቀቱ የሚል ቃል እናገኛለን ማለት ነው። ኦኬ የቱ የቱ የ ከየ ቤተሰብ መጀመሪያ ነች። ቱ ከተ ቤተሰብ ሁለተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ የቱ የሚል ጥያቄያዊ ቃል ወይም መልስ የሚፈልግ ቃል እናገኛለን ማለት ነው። ኦኬ በየአመቱ በየአመቱ በ ከበ ቤተሰብ መጀመሪያ ነች። የ ከየ ቤተሰብ መጀመሪያ ነች። አ ከአይኑ አ ቤተሰብ አራተኛ ነች። መ ከመ ቤተሰብ መጀመሪያ ነች። ቱ ከተ ቤተሰብ ሁለተኛ ፊደል ነች። እነዚህ አምስቱ ፊደላትን አንድ ላይ ስናነብ በየአመቱ የሚል ቃል እናገኛለን ማለት ነው። ኦኬ ውድነቱ ውድነቱ ው ከወ ቤተሰብ ስድስተኛ ነች። ድ ከደ ቤተሰብ ስድስተኛ ነች። ነ ከነ ቤተሰብ መጀመሪያ ነች። ቱ ከተ ቤተሰብ ሁለተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ውድነቱ የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ተስማሚነቱ 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 ይላል። ተ ከተ ቤተሰብ መጀመሪያ ነች። ስ ከሰ ቤተሰብ ስድስተኛ ነች። ማ ከመ ቤተሰብ አራተኛ ነች። ሚ ከመ ቤተሰብ ሶስተኛ ነች። ነ ከነ ቤተሰብ መጀመሪያ ነች። ቱ ከተ ቤተሰብ ሁለተኛ ፊደል ነች። ስርዓት ባለው መግደርደር እነዚህ ስድስቱ ፊደላትን አንድ ላይ ስናነብ ተስማሚነቱ የሚል ቃል እናገኛለን ማለት ነው። ስለዚህ በቱ የሚጨርሱ የአማርኛ ቃላት ይህንን ይመስላሉ። ሌሎችም ብዙ በቱ የሚጨርሱ ቃላት አሉ። እነሱ ቃላትን ደግሞ እናንተ ያመጣችሁ በዚህ ምሳሌ እናንተ ያመጣችሁ እየሰራችሁ የመሰረታችሁ መለማመድ ይኖርባችኋል። ማንበብ መጻፍ መለማመድ ይኖርባችኋል ማለት ነው። አማርኛ እንግሊዘኛና ሂሳብ በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።